በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሕማማተ መስቀል በተስፋ ገብረ ሥላሴ ዘብሔረ ቡልጋ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለው መጻሕፍትን እንዲጀምሩ በአብ ስም ወላዲ፣ በወልድ ስም ተወላዲ፣ በመንፈስ ቅዱስ ስም ሰራጺ፣ ምንም ላጠይቆ አካላት በስም በአካል ሦስት ብንል በመለኮት አንድ አምላክ ብለን በማመን ሕማማተ መስቀሉን ለመጻፍ እንጀምራለን። ሕማማተ መስቀል እንዴት ነው ቢሉ ጌታችን አምላካችን ኢየሱስ ክርስቶስ ስለኛ ብሎ ታመመ፣ ተሰቀለ፣ ሞተ። መታመሙም በሰውነቱ እንጂ በመለኮቱስ ርሁቅ እምቅንዋት ጥዑይ እምሕማማት ነው። ሐማሚ በትስብእቱ ኢሐማሚ በመለኮቱ፣ በትስብእቱ መዋቲ በመለኮቱ ኢማዋቲ እንዳሉ ሰልስቱ ምዕት። ሕማሙም ራስ ፍልጠት ሆድ ቁርጠት አይደለም፣ ስለኛ ብሎ የተቀበላቸው 13ቱ ሕማማተ መስቀል ናቸው እንጂ። 18 ይላሉሳ ቢሉ አምስቱን ቅንዋት እየራሳቸው ቆጥረው ስድስተኛው ተአርቆተ ልብስ ነው። 6ና 12ን ቢገጥሙት 18 ይሆናልና። ስለዚህ ነው ወሪቅ፣ ምራቅ፣ ጽርፈተ አይሁድ፣ ርግዘተ ገቦ እሊህ አይቆጠሩም ቢሉ አዎን አይቆጠሩም። ወሪቅ ምራቅ ማለት አይሁድ በጌታችን ላይ ምራቃቸውን ተፍተውበታል። ሰውን ምራቅ ቢተፉበት ይጸየፈዋል እንጂ ሕመም ሆኖ አይገለውም። ጽርፈተ አይሁድም ማለት ጌታችን ሩቅ ብእሲ ወልደ ዮሴፍ ብለው ሰድበውታል። ሰውን ቢሰድቡት ይቆጨዋል እንጂ ሕመም ሆኖ አይገለውም። እርግዘተ ገቦ ማለት የጌታችን ጎኑ የተወጋ ከሞተ በኋላ ነው። ሰውን ከሞተ በኋላ ቢወጉት አይሰማውምና እነዚህ አልተቆጠሩም። የተቆጠሩትስ 13 ናቸው። 13ቱስ ማንና ማን ናቸው ቢሉ ተአስሮ ድኅሪት፣ ተስህቦ በሃብል፣ ወዲቅ ውስተ ምድር፣ ተከይዶ በእግረ አይሁድ፣ ተገፍአ፣ ማእከለ አምድ ተጸፍአ፣ መልታት ተቀስፎ፣ ዘባን ተኰርዓተ ርእስ፣ አክሊለ ሶክ ጸዊረ መስቀል ተቀንዎ፣ በቅንዋት ተሰቅሎ፣ በዕፀ ሰሪብ ሐሞት ናቸው። አይሁድ ቀንተው ጌታችን አመፀኛ ወሬኛ ነህ ብለው በብረት ሐብል መጋፋውና መጋፋው እስኪገጥም ድረስ የኋሊት አሰሩት። አስረውም እንዳለ አንቀው ጎተቱት። አፍንጫውን ደም እስኪነስረው ድረስ 25 ጊዜ በጡጫ መቱት። የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ በጀርባው ይወድቃል። የፊተኞቹ ሲስቡት የኋለኞቹ ይለቁታል፣ በልቡ ይወድቃል። እንዲህ እያደረጉ ከጌቴ ሰማኒ እስከ ሐና ቤት ድረስ 65 ጊዜ በምድር ላይ ጣሉት። በልቡ ሲወድቅ በኋላው የሚነዳ ፈረስ በቅሎ በጀርባው ላይ ይሄድበታል። በጀርባው ሲወድቅ በፊቱ የሚሄዱ አይሁድ ያ ክፉ የት ደረሰ አመለጠን ይሆን እያሉ በልቡ ላይ ይሄዱበታል። ጳውሎስም ከነዚያ ወገን ነበር። ኃይለኛ ነበርና ጌታችንን አጥብቆ ቢረግጠው ሳውል የተሳለውን ችንካር ቢረግጡት ችንካሩ እግሩን ይጎዳዋል፣ አንተስ መመለስህ ላይቀርልህ ትረግጠኛለህን አለው። ጳውሎስም ባልተለፋ ጠፍር በነግህ 440 ጊዜ አስቀጠቀጠው። ደረቱን በጃንፎ 62 ጊዜ፣ ልቡን በአለንጋ 62 ጊዜ፣ አፉን በጡጫ 40 ጊዜ፣ እጁን 42 ጊዜ፣ እግሩን 25 ጊዜ በመንደልቶ በበሎታ መቱት። ቁመታቸውን 30 ክንድ ወርዳቸው 20 ክንድ
2 ግንድ ቆርጠው ጠርበው መካከላቸውን በስተው በግራ በቀኝ ተክለው ጌታችንን በመካከል አቁመው ግራ ቀኝ ክንዱን በገመድ ጠልፈው ገመዱን በግንዱ ስቁረት አግብተው የኋለኞቹ ሲስቡት የፊተኞቹ ይለቁታል። በኋላው ይወድቃል። በኋላው ያለው ግንድ ይመታዋል፣ ይቀጠቅጠዋል። በፊቱ ያሉት ሲስቡት በኋላው ያሉት ይለቁታል። በፊቱ ያለው ግንድ ይመታዋል፣ ይቀጠቅጠዋል። እንዲህ እያደረጉ 65 ጊዜ ከግንድ አጋጩት። አስረው ወደ ሐና ቤት ወሰዱት። ወደ ቀያፋ ውሰዱት አላቸው። ቀያፋም አንተ ነህ አምላክ ነኝ እያልህ የምታስተምር ቢለው አምላክነቴንስ አንተ ትናገረዋለህ አለው። አይሁድም ሊቀ ካህናቱን እንዴት ትመልስለታለህ ብለው በየእጃቸው ጸፉት። እጃቸውን ቢያማቸው ይህማ የጋራ በትር አይደለምን ብለው 111 ጊዜ በድንጋይ ፊቱን ጸፉት። ከዚህ በኋላ ምክንያተ ሞቱን ይመክሩበት ጀመሩ። እኩሉ ገድለን በገደል በባህር እንጣለው አሉ። እኩሉ ይህማ እንዴት ይሆናል? ብቻችንስ ይዘነው ቢሆን ልባችን ያሰበውን አፋችን የተናገረውን እናደርገው ነበር። ይልቅስ የሐሰት ምስክር አስመስክረን እንስቀለው እንግደለው ብለው አመፀኛ ወሬኛ ሰው ይዘናልና ጉባኤ ሥራልን ብለው ከጲላጦስ ዘንድ ቢልኩበት 4ቱን ሊቃውንት፣ 4ቱን አዛዥ፣ 4ቱን እግረ ዙቁኔ የቀረውን የሀገሩን ሁሉ ሽማግሌ ሰብስቦ በጊዜ ነግህ ጉባኤ ሠራላቸው። አይሁድም ይህን ሰው ጲላጦስ ተመራምሮ ያዳነው እንደሆነ እንዴት እንደ ቆጨን ይቀራል ብለው 305 ጊዜ በሽመል ደበደቡት። ይኸውም የባሕርይ አምላክነቱ ቻለው እንጂ እያንዳንዱ ብቻ አንድ ሰው የሚገድል ነው። አመፀኛ ሰው ይዘናል ያልህ ይህ ነው፣ እንካ ስቀለው፣ ግደለው ብለው ለጲላጦስ ቢሰጡት ምን አድርጓል አላቸው። አመፀኛ ካልሆነ ካንተ ዘንድ እናመጣዋለን፣ ይልቅስ ስቀለው፣ ግደለው አሉት። ክፉ አድራጊ ቢሆን ኀጢአቱ ሳይነገር እንዴት ይሙት ቢሏቸው ኦሪት አመፀኛ ሰው ይሙት ትላለች፣ ይህ ሰው የእግዚአብሔር ወዳጅ አይደለም፣ ሰንበትን የሻረ ነውና ስቀለው፣ ግደለው አሉት። እንደምን ሰንበትን ሻረ ቢላቸው አባይን በማን ይረቱ በወንድሙ በእህቱ እንዲሉ እወቅልን አንተ መጻጉዕ በዕለተ ሰንበት እንደፈወሰህ ብለው ምስክር ቢጠሩት አዎን 38 ዘመን በደዌ ተይዤ ነበር፣ በዕለተ ሰንበት ፈውሶኝ የመጣሁበትን አልጋ ተሸክሜ ሄጃለሁ ብሎ የጌታችንን ፊት ጸፍቶ መሰከረ። ጲላጦስም እኔስ ድውይ ቢፈውስ ሙት ቢያነሳ ይወዱታል ይሾሙታል እንጂ ሲሰቅሉት ሲገድሉት አላውቅም። አሁንም ይህን ሰው ሊገድሉት አይገባም ብሎ ፈረደ። አይሁድም ይህን ሰው እንዴት ጲላጦስ ተመራምሮ አዳነው እያሉ ሲጨነቁ ያ ስቀሉት ግደሉት ብሎ የመከራቸው ሰይጣን ሰዎች የዚህ ሰው ኀጢአቱ ይህ ብቻ አይደለም፣ ዳዊትና ሰለሞን በብዙ ጥበብና በብዙ ሰራዊት የሠሩትን ቤተ መቅደስ አፍርሼ በ3 ቀን እሠራዋለሁ ይላል። አሁንም ስቀለው ግደለው ብላችሁ ካልመከራችሁት ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድም ይህን ለጲላጦስ ቢነግሩት እንዲህ ቢላችሁ አትመኑት፣ ይልቅስ ቤተ መቅደሳችሁን ጠብቁ፣ ባይሆንም ካፈረሰው በኋላ ይሞታል አላቸው። አይሁድም ይህን ሰው እንዴት አዳነው እያሉ ሲጨነቁ ያ ሰይጣን ሰዎች የዚህ ሰው ኀጢአቱ ይህ ብቻ አይደለም፣ እናት አባቱን ስናውቃቸው አምላክ ነኝ ከሰማይ ወርጃለሁ እያለ ያስተምራል። ደግሞም የንጉሥ ወሬኛ ነው። የተወለደ ዕለት 70 ሰገል ወርቅ፣ ዕጣን፣ ከርቤ አምጥተው አበርክተውት በየሀገራቸው ተሹመው ሄደዋል። ይህንንም አንተ ጭምር ታውቀዋለህ እንጂ እኛ ብቻ አይደለንም። አሁንም ይህን ሰው ካልሰቀልከው የንጉሡ የቄሳር ወዳጅ አይደለህም፣ አንተንም ለንጉሡ ነግረን እናሳስርሃለን ብላችሁ ካልነገራችሁት ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድም ይህን ለጲላጦስ ቢነግሩት ወንድሜ እኒህ ክፉዎች እንዲህ የሚያሳጡህ ኀጢአትህ ምንድነው ብሎ መረመረው። ጌታም ሞቱን ያውቃልና አልመለሰለትም።
ምነው ቢሉ መከራ ባገኛችሁ ጊዜ ዋጋችሁን በመንግሥተ ሰማያት ትቀበላላችሁ እሰጣችኋለሁና የመጣባችሁን መከራ ሁሉ በአኮቴት በምስጋና ተቀበሉት እንጂ አታማሩት ሲል ነው። ጲላጦስም ወንድሜ አስረው የደበደቡህ የእናትህ ዘመዶች ናቸው፣ እኔ ከነገሩ አልገባሁም። ዛሬ ግን ብገልህም ባድንህም ይቻለኛልና ኀጢአትህን ንገረኝ አለው። ጌታም ሁሉን ቢችል በአምላክነቱ ቢገቡበት አይችልምና መግደልና ማዳንም ከባሕሪ አባቴ ከአብ ከባሕሪ ሕይወቴ መንፈስ ቅዱስ ከእኔ ካልተሰጠህ በቀር እንዴት ይቻልሃል ቢለው፣ ይህን በተናገርክበት ቃልህ ንገረኝ ቢለው ምን እነግርሃለሁ? ቀድሞ አዳምና ሔዋን ዕፀ በለስን በልተው ስተው ገሃነመ እሳት ወረዱ። እኔም ላድናቸው ሥጋ ለበስሁ። አሁንም ድዊ ፈወሰ፣ ሙት አነሣ ብለው በአንተ ፊት አቁመውኝ ታያለህ እንጂ ምን ኀጢአት አለብኝ አለው። ይህስ ይሁንልህ በእውነት በዚህ ዓለም ትነግሣለህ ቢለው፣ መንግሥቴስ ጥንት የኖረ ለዘላለም ጸንቶ የሚኖር ነው እንጂ ኃላፊ ምድራዊ መንግሥትስ ቢኖረኝ ከኔ ጋር የነበሩ ሰዎች በተዋጉ ነበር። እኔም በአይሁድ እጅ ተይዤ ካንተ ፊት አልቆምም ነበር። እንዲህ በአጭር ቁመት በጠባብ ደረት ተወስኜ ብታየኝ ከአብ ከመንፈስ ቅዱስ ሦስትነት አንድነት ያለኝ የባሕርይ አምላክ ነኝ አለው። አይሁድ ሲመረምረው ቢዘገይባቸው ኧረ ተው መሸ፣ ስቀለው ስቀለው እያሉ ተጣሩ። ጲላጦስም ሰዎች ይህን ሰው በመረምረው በቃሉ ሐሰት በሰውነቱ ክፋት አጣሁበት፣ እንኳን ሊሰቅሉት ክፉ ሊናገሩት ያልተገባ ነው አላቸው። አሁንም ተውት ቢላቸው ሀገራችንን ጥለን እንሄድ እንደሆነ እንጂ አይሆንም አሉት። በዘመናቸው 4 ሰው ይዘው አስረው አንዱን ስለ በዓል ፈተው 3ቱን ይሰቅሉ ይገሉ ነበር። ያን ዕለትም ጌታችንና በርባንን የማናይንና ጸጋማይን ይዘው ነበር። ጲላጦስም ኢየሱስን ልፍታላችሁ፣ 3ቱን ስቀሉ አላቸው። ይህ በርባን የቀማኞች አለቃ ይሁዳ የሚስቱ ወንድም ነው። ይሁዳም ጌታችንን ሲሸጠው በርባንን እንድትፈቱልኝ ብሎ ከዋጋው ጨምሮት ነበርና፣ አይሁድም ስለ በዓልስ በርባንን ፍታልን፣ ኢየሱስን ግን ስቀለው ግደለው አሉት። ጲላጦስም የሹመቱ ነገር ቢጸናበት ቢገርፉት አይሰቅሉትም ሲል ሰዎች ይህ ሰው ደግ ነው፣ የትም ሄዶ ሕገ ወንጌልን ቃለ ሃይማኖትን አስተምሮ ይኖራል፣ አገራችሁን ከለቀቀላችሁ ምን ዕዳችሁ ባይሆንም ገርፋችሁ ስደዱት ቢላቸው፣ ኦሪት 41 ጊዜ ይገረፍ ትላለች፣ እርሱ ግን ዓመፀኛ ነውና አይበቃውም፣ ጨምርልን አሉት። ለእርሱ ብላችሁ ሕግ ታፈርሳላችሁን? ኦሪት ያዘዘችውን ገርፋችሁ ስደዱት አላቸው። ዮሐንስ ወልደ ነጎድጓድም ከሰርክ እስከ ነግህ የተቀበለውን ሥቃይ አይቶ እንግዲህስ ዳኝነት ከጠፋ እኔንም ጨምረው እንዳይሰቅሉኝ ብሎ ርቆ ቆመ። አይሁድም ጌታችንን ከአደባባይ አውጥተው አማሪት ገንቦኛ ጠርተው እያሰደቡ ጽሕሙን ማለትም ጺሙን 80 ጊዜ ነጩት። ጲላጦስም እጁን ታጥቦ ይህን ሰው ከታዘዘው አልፋችሁ ብትገርፉት እድፉ ከእጄ እንደተለየ እኔም ከዚህ ሰው ደም ልዩ ነኝ፣ ንጹሕ እንደ መላእክት ነኝ አለ። አይሁድ ግን የዚህ ሰው ደሙ እንኳንስ በእኛ በልጅ ልጃችን ይውረድ አሉ። ዛሬም የእነዚህ ተከታዮች ልጆች ክርስቶስን የሰቀልን እኛ ነን ሲሉ ደም እየጨበጡ ይወለዳሉ። አይሁድም የጌታችንን ልብሱን ገፈው 3 ክንድ ከስንዝር ከለሜዳ አልብሰው በጊዜ ሰልስት ግርፋት ጀመሩ። ሲገረፍ ብናየው ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሲጫወቱ አንዱ ተነስቶ 50 60 ይገርፍና ግርፋቱን ትቆጥራላችሁን ይላቸዋል። እነሱም አልቆጠርንም ይሉታል። እሱም እኔ እገርፍን እቆጥርን ቢሻችሁ ግረፉት፣ ባያሻችሁ ተውት ብሎ ይተወዋል። እንደገና አዲስ ገራፊ ተነስቶ ይጀምራል። እንዲህ አድርገው እያሳሳቱ ሥጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ ግርፋት ገረፉት። ሥጋው የቆሰለው 366
ደሙ የነጠበው 76 ነው። የቀረው ግን ያበጠው የበለዘው እንደ ሰማይ ኮከብ ነው፣ አይቆጠርም። ምነው አይሁድ ጨከኑበት፣ ጌታስ ይህን ሁሉ መከራ ስለምን ተቀበለ ቢሉ አይሁድ ጠልተውታልና መከራ ስቃይ ሲበዛበት እንዲሞት ነው። ጌታም ግን መጠውኩ መልታሃቴ ለጽፍዓት ወዘባኔ ለቅስፈት ብሎ ነበርና ትንቢቱ እንዲፈጸም ነው። ምስጢሩ ግን ለአርያ ለቤዛ ነው። መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገሥታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደኔ ቢያስሯችሁ፣ አንቀው ቢጎትቷችሁ፣ ቢረግጧችሁ፣ ከግንድ ቢያጋጯችሁ፣ ፊታችሁን እየጸፉ ቢገርፏችሁ መከራውን በትዕግሥት ተቀበሉት እንጂ ሃይማኖታችሁን አትጣሉ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ለአርያ ለቤዛ ታሰረ፣ ታንቆ ተጎተተ፣ በአይሁድ በመናፍቃን እግር ተረገጠ፣ ከግንድ ተጋጨ፣ ፊቱን ተጸፋ፣ ተገረፈ። አዳምና ሔዋንም ስተው ዕፀ በለስን በልተው አጋንንት በገሃነመ እሳት 5500 ዘመን በሰንሰለት የኋሊት አስረው አንቀው ሲጎትቷቸው ከእሳት ከግንድ ሲያጋጯቸው ፊታቸውን እየጸፉ ሲገርፏቸው ነበርና ጌታም አዳምንና ሔዋንን ለማዳን ይህን ሁሉ መከራ ተቀበለ። ልብሰ ኤፉድ የሚባል የካህን ልብስ አለ። አይሁድም ኢየሱስ ናዝራዊ ካህን እንጂ ነህ፣ የካህን ልብስ መልበስ ይገባሃል እያሉ በዚያ ሸፍነው ፊቱን እየጸፉ ራሱን እየመቱ ነቢይ ነህ፣ ያለፈውን የሚመጣውን አውቃለሁ ትላለህ፣ ፊትህን የጸፋንህ ራስን የመታንህ ማናችን ነን? እስኪ ንገረን እያሉ ተሳለቁበት። ከዚህም በኋላ እንደ ወረንጦና እንደ ላንሲታ እንደ መርፌና እንደ ወስፌ ያለ 300 እሾህ ያለው ስርወጽ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ እንጂ ነህ፣ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሦኩም 73 ስቁረት ነበረው። ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካር ሰርተው በ73ቱ ስቁረት አግብተው በራሱ ላይ ቢመቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሦክ አሸክመው ከቤት ወደ አደባባይ እያመላለሱ ኢየሱስ ናዝራዊ የአይሁድ ንጉሣቸው 1000 ዓመት ያንግሥህ፣ ስግደት ይገባሃል እያሉ እየሰገዱ ምራቃቸውን ተፉበት፣ ተሳለቁበት። ሊቶስጥራ የሚባል የእንጨት አገር አለ። ከዚያ 8 እጽዋት ቆርጠው ቁመታቸውን 7 ክንድ ከስንዝር ወርዳቸውን 3 ክንድ ከስንዝር መስቀል ሰሩ። እጽዋትም 4 ዕፀ በለስ፣ 5ኛ ዕፀ ዘይት፣ 6ኛ ዕፀ ወይራ፣ 7ኛ ዕፀ ስርናይ፣ 8ኛ ዕፀ ከርቀዓ ናቸው። አንድም 7 ናቸው። ዘይቱንና ወይራውን አንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው፣ ወይራውን ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ቢተውት ጸድቆ ለምልሞ ከዘይቱ ጣዕም መዓዛ ዘለግታ ከወይራው ኃይል ጽን ይገኝበታል። ዕፀ ስርናይንም ቢተውት ሰለሞን ሐረገ ወይን ዘምሐሲስን ይትገዘም በጎለጎታ ይተከል ብሎ ነበርና 7ኛ ዕፀ ወይን ነው። በለሶችስ የተገኙ ቢሉ ሳኦል ልጁ ቢታመምበት ካህናቱን አስጠርቶ እናንተ ሀገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ልጄን ፈውሱልኝ ወይም አድኑልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከርህ፣
የንስሩን ግልገል ከግንብ ዝጋበት። ንስሩም ልጁን ወዳጅ ነውና ሀገር ለሀገር እያዞረ ሲጮህ፣ ግልገሉም ከግንብ ውስጥ ሆኖ የአባቱን ጩኸት ሰምቶ ይጮኻል። አባቱም የልጁን ጩኸት ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል። ልጁን ይዞ ይሄዳል። አንተም ከበለሱ አሽተህ ልጅህን ስትቀባው ይፈወስልሃል ቢሉት አደረገ፣ ተፈወሰለት። በለሱንም ከተክል ቦታ ቢያስተክለው ጸደቀ። ሰሎሞንም ቤተ መቅደስን ሲሠራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንት ነበሩትና እንጨት ቆርጣችሁ አምጡ ቢላቸው ሊቆርጧት ቢሄዱ እንደ እሳት ፈጀቻቸው። እንዲህ ያለች እንጨት አግኝተን ልንቆርጥ ብንሄድ እንደ እሳት ፈጀችን አሉት። ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት ከአደባባይ አኖረው። የኢትዮጵያ ንግሥት ማክዳ የምትባል ዘንዶ ስታስገድል ደሙ ቢነካት በእግሯ እንደ ፍየል ቀንድ ያለ ወጥቶባት ነበርና የሶሎሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ብዙ ሰራዊት አስከትላ ኢየሩሳሌም ሄደች። ከአደባባዩ ድንኳን አስተክላ ስትኖር የንጉሡን ባለሟል ንገርልኝ አለችው። እሱም የእግሯን መዘርዘር የመልኳን ማማር አይቶ ጃንሆይ ካንተ የማይመጣ የለም፣ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጥታለች አለው። ይህ ባይገኝባት ትቀጣለ እስኪ ጥራት ብሎ ስትገባ ያ ከአደባባዩ የወደቀው እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለገረዷ ይህን ያዥው ብላ ገባች። ሰሎሞንም ምን ብለኸኝ ነበር? ንሳ ባለወግ ጥራ ብሎ ቢቆጣ ጃንሆይ አሁን ነበረብኝ፣ ከደጅህ የወደቀ እንጨት ቢነካኝ ወደቀልኝ፣ አሁንስ እንዲህ ያለውን ይጥለዋልን ብላ እርሷ 1 ብር ሰሎሞን 1 ብር በ2 ብር ለበጡት። ከሰሎሞን በኋላ የነገሱትም 28 ናቸው። በየዘመናቸው አንዳንድ ተአምራት እየሰራላቸው አንዳንድ ብር ይለብጡት ነበር። በ33 ብር ለብጠው ይህን የነካ እርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት። እርግመቱ በይሁዳ ደረሰ። አንድም ሰሎሞን ጠላት ተነስቶበት ዘመቻ ሲሄድ አዕዋፍን ሁሉ በጥበቡ ይገዛቸው ነበር። ፀሐይ እንዳይመታው ክንፋቸውን ጋርደውለት ሲጓዙ አንድ ንስር አልገዛም ብሎ ሄዶ ሰሎሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየውም ንስር ከገነት ዕፀ በለስን አምጥቶ ከግንቡ ላይ ቢጥልበት ግንቡ ተናደ፣ ልጁን ይዞ ሄደ። ሁለተኛ ከዚህ በኋላ በሀገረ ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበር። የሎጥም 2 ሴቶች ልጆች ነበሩትና ከሊ ከክፎች እንዳይጋቡ ብሎ ከወንድ ከልክሏቸው ሲኖር እነሱም አባታችን ልጅ እንዳንወልድ ከወንድ ከልክሎ ሊኖር ነው ብለው ጠጅ አረቄ አጠጥተው ከመካከላቸው አስተኙት። በግብረ ሥጋ ቢገናኛቸው 2ቱም ጸነሱ። ሎጥም ወደ አብርሃም ሄዶ እንዲህ ያለ መከራ አግኝቶኛልና ምከረኝ ቢለው በለሱን ቆርጠህ በእሳት አክስለ ተክለህ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር እንደታረቀህ በዚህ እወቀው፣ ባይጸድቅ ግን ዘወትር አልቅስበት ቢለው አደረገ። ጸድቆ ለምልሞ ተገኘ፣ እግዚአብሔርም እንደታረቀው አወቀው። ሦስተኛ እስክንድር ገነትን ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደ እርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ በሥጋ አሳደገው። እስክንድርም 40 ቀን ሱባኤ ገባ። ንስሩን 3 ቀን ከምግብ ከለከለው። ሥጋ በዘንግ አስሮ በንስሩ ላይ ተቀምጦ አሻቅቦ ቢያሳየው ያንን እበላለሁ እያለ ይዞት ገነት ገባ። ንስሩን ከዕፀ በለስ አስሮ ወደ መሃል ሲገባ ጠባቂዋ ሱራፊ መልአክ ማነህ? የት ትገባለህ ቢለው እኔ እስክንድር ነኝ፣ የእናት አባቴን አገር ላይ አትመጣሁ ቢለው በጾም በጸሎት ተጸምደው የሚኖሩ አበው ቅዱሳን ሳይገቡ አጠገቧ ይኖራሉ። አንተ በፍልስፍና በጥበብ ገባህ ብሎ የብርሃን ሰይፍ ቢያሳየው ደንግጦ ከንስሩ ላይ ወጣ።
በዘንግ ያለውን ሥጋ አቆልቁሎ ቢያሳየው ንስሩ እስክንድርንና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ዕፀ በለሱም ዕጹብ ድንቅ ድንቅ እየሸተተ ሰውን ሁሉ ሥራ ቢያስፈታ በዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉት አቆልቁሎ መውረዱን ትቶ አሻቅቦ ወጣ። እስክንድርም ይህ ዕፀ በለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸደቀ። አራተኛ ዕፀ በለስ፣ አምስተኛ ዕፀ ዘይት፣ ስድስተኛ ዕፀ ከርቃ፣ ሰባተኛ ዕፀ ወይን ጌታችን የተሰቀለባቸው ዕፀዋት እኒህ ናቸው። አይሁድም እኒህ በሙሻ ዘር አንድ አድርገው በብረት ቸንክረው ጌታችንን አሸክመው ወደ ቀራንዮ ሲወስዱት በኋላው ያሉት ቶሎ ቶሎ አትሄድም ብለው ሲገፉት በልቡ ይወድቃል። በፊቱ ያሉት ዝግ ብለህ አትሄድም ምን ያስቸኩልሃል ብለው ሲገፉት በጀርባው ይወድቃል። እንዲህ እያደረጉ ከሊቶስጥራ እስከ ቀራንዮ ድረስ 146 ጊዜ በምድር ላይ ጣሉት። መስቀሉ እጅግ እርጥብ ነበርና ጌታችን እጅግ ደከመው። ዛሬም የክርስቲያን ልጅ በሦስት ጊዜያት በ12 አቡነ ዘበሰማያት ይሰግዱ ዘንድ ይገባል። በእያንዳንዱ አቡነ ዘበሰማያት ሦስት ጊዜ ቢሰግዱ 36 ይሆናል። አንድም ራሳቸውን እንደ መሮ መርዳቸውን እንደ ሞረድ 4 ማዕዘን ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ 5 ችንካር ሰርተው ሳዶር በሚባል ችንካር ቀኝ እጁን አላዶር በሚባል ችንካር ግራ እጁን ከግማደ መስቀል አንድ አድርገው ቸነከሩት። አዴራ በሚባል ችንካር መሃል ልቡን ቸነከሩት። ዳናት በሚባል ችንካር 2 እግሩን ከእግረ መስቀል ጋር ቸነከሩት። ሮዳስ በሚባል ችንካር ደረቱን ቸነከሩት። በአዳም ራስ ላይ ታላቅ ዛፍ በቅሎ ነበር። ቆርጠው ስሩን እንደ ሙቀጫ ፈልፍለው የመስቀሉን እግር አሹለው ከዚያ አግብተው በብረት ቸንክረው ቀትር ሲሆን ቢሰቅሉት ከግርፋቱ ብዛት የተነሳ ሥጋው አልቆ ነበርና የጎኑ አጥንት በረዶ መስሎ የጎኑን አጥንት እየቆጠሩ ምራቃቸውን እየተፉ ተሳለቁበት። ጌታችንም 13ቱን ሕማማተ መስቀል ከተቀበለ በኋላ በጊዜ ተሰዓቱ ሰዓት ውሃ ጠማኝ አላቸው። አይሁድም ይህ ዕብራዊ ውሃ ጠማኝ አለ። ጲላጦስ ተመራምሮ ሳያድነው ቶሎ የሚገለውን ነገር ምን እንስጠው አሉ። እኩሉ የኖረ ቡሆ መጻጻ ብናጠጣው ቶሎ ይሞታል ብለው መከሩበት። መጻጻውስ ምንድር ነው ቢሉ የስንዴና የወይን ቅርጽን ነው። ስለምን ያመጹት ነበር ቢሉ በዘመናቸው ጻዕረ ሞት ይበዛባቸው ነበር። ሊሞት 40 ቀን ሲቀር የሚቀበሩበትን ጉድጓድ ቆፍረው ሲያበቁ ከመጢጹ ሲያቀምሷቸው ነፍስ ከሥጋቸው ይለያቸው ነበርና ስለዚህ ያመጹታል። አንድም የበሉት የጠጡት አልስማማ ባላቸው ጊዜ ከመጢጹ ሲቀምሱ ይስማማቸው ነበርና ስለዚህ ያመጹት ነበር። እኩሉ ከርቤ፣ አዞከል፣ አቡላ በናግሬ ብናጠጣው ይሞታል አሉ። እኩሉ አይሁድ የዝሆን ሞት ብናጠጣው ይሞታል አሉ። እንዲህ ብለው ከመከሩ በኋላ እኔ ያልኩት ይሁን እያሉ ቢጣሉ አንድ ክፉ ተነስቶ ምን ያጣላችኋል? ይልቅስ ሁሉንም ብታጠጡት ይሞታል አላቸው። የኖረ ቡሆ መጸጻ፣ ከባልቴት ቤት ከርቤ፣ አዞከል፣ አንቡላ በናግሬ ከነገሥታት ቤት፣ የዝሆን ሞት ከአዳኞች ቤት ተገኘ። አይሁድም እኒህን በማሰሮ አንድነት ሰብቀው ችቦ ሙሉ የሐር ጎፍላ ነክረው መስቀሉ ርቋቸው ነበርና በዘንግ አስረው በቁጽለ ሁስፑ ደግፈው አንተ ዕብራዊ ውሃ ጠማኝ ትላለህ፣ ንሳ አመጣንልህ ጠጣ አሉት። ጌታችንም ቢቀምሰው ምረቱ ጉሮሮ የሚቆርጥ ሆነ። አልዋጠውም፣ መልሶ ተፋው። ምነው አይሁድስ ጨከኑበት? ጌታስ ስለምን ይህን ሁሉ መከራ ተቀበለ ቢሉ አይሁድ ጠልተውታልና። ጌታ ግን ሹመት በጀ እንዲሉ የሐና የቀያፋ የመንግሥት የክህነት ልብስ ጸጋ ነበራቸውና ወሰድኩባቸው ሲል ነው። ዳዊትም ቀነውኒ እደዌ ወእገሬ ወሁለልቁ ኩሎ አእመቴ ዋስተዩኒ ብሂ ለጽምኤ ወወደዩ
ሐሞተ ውስጠ መብልዕየ ብሎ ነበር። ሰሎሞንም በአክሊል ዛስተቀጸለቶ እሙ ሐሞት የኀጢአት አምሳል ነው። ሐሞት መራራ እንደሆነ ኀጢአትም በኋላ በፍዳ ጊዜ ይመራልና አለመዋጡ መልሶ መጥፋቱ ኀጢአት በሠራችሁ ጊዜ አታውሉ አታሳድሩ፣ ዕለቱኑ በንስሐ ትፏት ሲል ነው። ምስጢሩ ግን ለአርያ ለቤዛ ነው። መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገሥታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደኔ ራሳችሁን እየመቱ አክሊለ ሦክ ግንድ አሸክመው በብረት ቢቸነክሯችሁ መሪር ሐሞት ቢያጠጧችሁ ዋጋችሁን በመንግሥተ ሰማያት እንድሰጣችሁ መከራውን በትዕግሥት ተቀበሉት እንጂ ሃይማኖታችሁን አትጣሉ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ነው። አዳምና ሔዋንም ስተው ዕፀ በለስን በልተው አጋንንት በገሃነመ እሳት 5500 ዘመን የእሳት አክሊል የእሳት ግንድ አሸክመው በእሳት ችንካር ቸንክረው በእሳት መንዶ ራሳቸውን እየቀጠቀጡ ሕምዘ ሐሞት ሲያጠጧቸው ይኖሩ ነበርና ጌታም አዳምና ሔዋንን ለማዳን ይህን ሁሉ መከራ ተቀበለ። ከዚህም በኋላ በሰባት ክንድ ከስንዝር መስቀል እንደምን ሰቀሉት ቢሉ 2 ክንድ በተፈለፈለው ግንድ ገብቷል። 3 ክንድ ከስንዝር አካሉ ተሰቅሎበታል። 1 ክንድ ከስንዝር ከእግሩ በታች ስንዝሩ ከራሱ በላይ ቀርቷል። ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ሙሴ እስራኤልን ስቅለት ትሬእያ ለሕይወትከ ቅድመ ገጽከ ብሎ ነበር። ጌታም እምከመ ተላአልኩ እምድር እስህብ ኩሎ ለአሃብ አቡየ ዘበሰማያት ብሎ ነበርና ትንቢቱን አምሳሉን ለመፈጸም ነው። ሙሴ እስራኤልን ከግብፅ አውጥቶ መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ይህን እግዚአብሔር የሰጣችሁን እየተመገባችሁ አመስግኑት ብሎ ደጋ ደጋውን ምድረ በዳውን ይዟቸው ሲሄድ እስራኤል ክፎች ነበሩና የደጋ ውርጭ ብዙ ነው እያረጋ በላን፣ ደጋ ምንጩ ብዙ ነው እያፈለቀ ጠጣን፣ መና ከደመና አወረድኩላችሁ፣ ውሃ ከድንጋይ ያፈለቅኩላችሁ ይለናል። አሁን ከቆላ ቢሆን ይህን ሁሉ ባልሰጠንም ነበር እያሉ እግዚአብሔርንም ሙሴንም አሙ። ጌታም ቆላተ ዮሳፍጥ ከሚባል በረሃ አውርዶ መናውን ውሃውን ከወትሮ አብልጦ አወረደላቸውና ኃይሉን ክህሎቱን አሳይቶ ወእንዘ አዲ መብላዖሙ ውስጠ አፍሆሙ ነዘር እባብ አስነስቶ ጎድናቸውን እያስቀደደ አስፈጃቸው። ሙሴም አቤቱ ጌታዬ አሕዛብ እስራኤልን የሚመግባቸው ቢያጣ ከበረሃ አውርዶ አስፈጃቸው እንዳይሉህ መድኃኒት ፈልግላቸው ብሎ ጸለየ። ጌታም የወዳጁን ጸሎት ፈጥኖ ይሰማልና ብርቱን እባብ አስመስለህ በተራራ ላይ ተራዳ ተክለህ ብርቱን በዚያ ላይ ሰቅለህ አሳያቸው። ያን አይቶ ሰምቶ ያመነ ይዳን፣ ያላመነ ይፈጸም አለው። ተራራው የቀራንዮ አምሳል ነው። ተራዳው የመስቀል ብርት የወልደ እግዚአብሔር እባብ የዲያብሎስ ቁስሉ የኀጢአት መርዙ የመርገመ ሥጋ የመርገመ ነፍስ በረሃው የገሃነመ እሳት አምሳል ነው። ያን አይተው ሰምተው ይዳኑ ማለቱ ስቅለተ ክርስቶስን አይተው ያመኑ ሐዋርያት ሰምተው ያመኑ ምእመናን የመዳናቸው አምሳል ነው። ያላመኑ ይፈጸሙ ማለቱ ስቅለተ ክርስቶስን አይተው ያላመኑ አይሁድ ሰምተው ያላመኑ አሕዛብ ያለመዳናቸው አምሳል ነው። ነፍስ ያለው እባብ የገደላቸውን ሰዎች ነፍስ የሌለው ብርት እንዳዳናቸው በባሕሪው ሞት የሌለበት አምላክ ዲያብሎስ ያሰገራቸውን ነፍሳት ተሰቅሎ ሞቶ የማዳኑ አምሳል ነው። ሰሎሞን ራሱን በብርት መሰለው ቢሉ ብርት ከቆላም ከደጋም አጠራቅሞ በአንድነት ይሰራል። የጌታችንም ልደቱ ከቤተ መንግሥት ከቤተ ክህነት ነውና አንድም ብርት ጽሩይ ነው፣ ሲመቱት ከሩቅ ይሰማል። የጌታም ልደቱ፣ ጥምቀቱ፣ ሞቱ፣ ዕርገቱ እስከ ምጽአት ድረስ ሲነገር ይኖራልና ስለዚህ ራሱን በብርት መሰለው። ትንቢቱን ያናገረ አምሳሉን ያስደረገ እርሱ ባወቀ አይደለምን? አንድም ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ምሰሶ የመሃል ዳኛ የወል እንዲሉ ጌታም ህሩይ ማዕከለ እግዚአብሔር ወሰብእ ነውና
7ቱን መስተጻርራን ለማስታረቅ ነው። ሰውንና እግዚአብሔርን፣ ነፍስና ሥጋን፣ ሰማይና ምድርን፣ መላእክት ናቸው። አንድም ገነውት ለጣዖት እየሰዉ ምድርን በደም ሰማይን በጢስ አርክሰዋት ነበርና ጌታም 33 ዓመት ከ3 ወር ግራ ቀኝ ተመላልሶ ምድርን በኪደተ እግሩ ቀደሳት። ሰማይን እንዲቀድስ በአየር ያሉ አጋንንትን እንዳወረደ ሲያጠይቅ ከምድር ከፍ ከሰማይ ዝቅ ብሎ በቀራንዮ ተሰቀለ። ስለምን በቀራንዮ ተሰቀለ ቢሉ ዳዊት ወገብረ መድኃኒት በማዕከለ ምድር ብሎ ነበርና እየክብር ነቢይ በሃገሩ ወፈድፋደሰ በሃበ አዝማዲሁ ብሏል። እንዲህ ማለቱ በሀገራቸው የሚኖሩ ደጋግ ሰዎች ካህናት አይከበሩም፣ አይታፈሩም። እኔም በሀገሬ በኢየሩሳሌም አደባባይ እሰቀላለሁ፣ እሞታለሁ ሲል ነውና ይህን ትንቢት አምሳል ለመፈጸም ነው። መልከጼዴቅ በቀራንዮ አጽመ አዳምን ሲጠብቅ እስራኤል እየተጣሉ ሲሄዱበት እውነት ይፈርድባቸዋል። የማታ ማታ ግን ሳያስታርቅ አይሰዳቸውም ነበር። መልከጼዴቅ የጌታ እስራኤል የአዳምና የሔዋን አምሳል ናቸው። መልከጼዴቅ እውነት እንደፈረደባቸው ጌታም አዳምና ሔዋን ዕፀ በለስን በልተው ቢበድሉት እውነት ፈርዶ ገሃነመ እሳት አወረዳቸው። የማታ ማታ እንዳስታረቃቸው ጌታም ምንስ ቢበድሉኝ ፍጠረን ሳይሉኝ እንጂ ፈጥሬያቸዋለሁ ብሎ ወርዶ ተወልዶ የማዳኑ አምሳል ነው። በአዳም አጽም ላይ ሥጋው ተቆረሰበት፣ ደሙ ፈሰሰበት። ጌታም ባድኅኖተ አዳም እንደመጣ ሲያጠይቅ በቀራንዮ ተሰቀለ። አንድም በአራቱ ማዕዘን ዓለም ያለው ሁሉ ፍጥረት የለየሁት የለኝም በእኔ ያመነ ሁሉ ይዳን ሲል ነው። ሲሰቅሉትም ጥጦስና ዳክርስ የሚባሉ ቀማኞች ይዘው ነበርና ጥጦስ በቀኝ ዳክርስን በግራ ጌታችንን መካከል አድርገው ሰቀሉት። የማናይና ጸጋማይ መባላቸው ግን በጌታችን ግራና ቀኝ ስለተሰቀሉ ነው። ምነው ጌታችንን በወንበዴዎች መካከል ሰቀሉት? ጌታስ ስለምን ተሰቀሉ ቢሉ አይሁድ ጠልተውታልና ኢየሱስ ናዝራዊ ንጉሥ እንጂ ነህ፣ ግራ ቀኝ ቢትወደድ ይገባሃል እያሉ ሲሳለቁበት ነው። ጌታችን ግን ኋላ በዕለተ ምጽአት ጊዜ ጻድቃንን በቀኝ ኃጥአንን በግራ አቁሜ የማጸድቅ የምኮንን እኔ ነኝ ሲል ነው። ደግሞም ከራሱ በላይ በቀረው ስንዝር ሙሉ መስቀል ጲላጦስ ይህ የተሰቀለው የአይሁድ ንጉሣቸው ነው፣ ንጉሣቸውን ስቀሉ ብሎ ጻፈበት። በጊዜ 6 ሰዓት ቀትር ሲሆን ቢሰቅሉት በምድር 4 በሰማይ 3 በድምሩ 7 ተአምራት ተሰሩ። በምድር አእባን ተፈተቱ፣ መቃብራት ተከፈቱ። ከ1000 ዝቅ ከ500 ከፍ የሚሉ ሙታን ተነሱ። የቤተ መቅደስ መጋረጃ ከሁለት ተከፈለ። በሰማይ ፀሐይ ጨለማ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። አይሁድ ጌታችንን ራቆቱን አቁመው ቢሰቅሉት የፈጣሪያችንን ዕርቃን አናሳይም ሲሉ ፀሐይ ጨለማ፣ ጨረቃም ደም ሆነ፣ ከዋክብትም ረገፉ። አንድም የሐና የቀያፋ የመንግሥት የክህነት ብርሃነ ጸጋ ሙቀተ ጸጋ ነበራቸው። ጌታም እንግዲህ የመንግሥት የክህነት ብርሃነ ጸጋ የሙቀት ጸጋ የላችሁም ወሰድኩባችሁ ሲል ነው። ጌታም ተሰቅሎ ሳለ አምላኬ አምላኬ እያለ ሲጸልይ ዲያብሎስ ቢሰማው ይህ ሰው ሩቅ ብእሲ ነው፣ እነሆ ጻዕረ ሞት ይዞ ያስጨንቀዋል፣ ሄጄ ነፍሱን ከሥጋው ለይቼ ሥጋውን በመቃብር አበሰብሳለሁ፣ ነፍሱን በእጄ እይዛለሁ ብሎ እስከ እግረ መስቀል ቀረበ። ጌታም ከመጣሽ ማርያም ታምጣሽ እንዲሉ በነፋስ አውታር ወጥሮ በእሳት ሰንሰለት አስሮ አስጨንቆ አስጠብቦ ያዘው። ዲያብሎስም እጅግ አላበው፣ ደከመው። ከዚህም በኋላ ጌታ የዲያብሎስን ድንቁርና ገልጾ ግርማ መለኮቱን ሥርዓተ መንግሥቱን አሳየው። መላእክትም በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ ራቆቱን ቁሞ አካሉ ደም ለብሶ አክሊለ ሦክ በራሱ ተደፍቶበት በመስቀል ተሰቅሎ ቢያገኙት ደንግጠው ከመስቀሉ እግር እንደ ቅጠል ረግፈው አሳየው። ዲያብሎስም ጥንቱንስ በደለኛ እኔ ነኝ እንጂ እርሱማ
በድንግልና ተጸንሶ በድንግልና ሲወለድ በደረቅ ግንባር ዓይን ሲፈጥር ለምጽ ሲያነጻ አልዓዛር አልዓዛር ነአ ጻእ እመቃብር አፍአ ብሎ ሞት ሲያነሳ የባሕሪ አምላክነቱን አላሳየኝም ነበር? አሁንስ እንደ ውሃ ያፈሰኝ ይሆን? እንደ ሰም ያቀልጠኝ ምን ያደርገኝ ይሆን? እያለ መከራውን አበላለጠ። ጌታም በፍጥረቱ ጭንቅ አይችልምና ከመከራው አስታገሰለት። አንድም ጣል በደጅ እስር በፍንጅ እንዲሉ ቢያስጨንቀኝ ነው እንጂ ወድጄን ክሻለሁን ባለ ነበርና በፈቃዱ እንዲክስ ነው። በዚህ ጊዜ ጌታ ዲያብሎስን በዐይነ ቁራኛ ይዞ ጠየቀው። አንተ እንዴት ከመላእክት በላይ አብልጬ ሾሜ ብተውህ እኔ ፈጠርኳቸው ብለህ አስተህ ገሃነመ እሳት አወረድካቸው? ኋላስ አዳምንና ሔዋንን ፈጥሬ በገነት ባኖራቸው ይህችን ዕፀ በለስ ብትበሉ የባሕሪ አምላክ ትሆናላችሁ ብለህ አስተህ ገሃነመ እሳት አወረድካቸው። ኋላስ ነቢያት ይወለዳል እያሉ ትንቢት ቢናገሩ ሱባኤን ቢቆጥሩ በመናፍቃን ካህናት በአላውያን መኳንንት በካህዲያን ነገሥታት ልቦና አድረህ በሽመል ስታስደበድባቸው በመጋዝ ስታሰነጥቃቸው እንዴት ኖርክ? ይህስ ይቅርና እኔ የተናገርኩትን አላስቀር የማላደርገውን አልናገርም። ለአዳም የሰጠሁትን ተስፋ አደርሳለሁ ብዬ ብሰቀል ይህ ለሩቅ ብእሲ ነው። ነፍሱን ከሥጋው ለይቼ ሥጋውን በመቃብር አፈርሳለሁ፣ አበሰብሳለሁ። ነፍሱን በእጄ እይዛታለሁ፣ በሲኦል እገዛታለሁ ብለህ ምን ሥልጣን አግኝተህ መጣህ ብሎ ቢጠይቀው አቤቱ ጌታዬ፣ እንደ ሰማይ ያለ ሌላ ሰማይ፣ እንደ ምድር ያለ ሌላ ምድር፣ እንደ ፍጥረቱ ያለ ሌላ ፍጥረት አግኝቼ ስንኳ ከአውደ ፍትህ በፊትና ከአውደ ፍትህ በኋላ የሠራሁት ኀጢአትስ ሁሉ ይቅርና አንዲት ሰዓት በጲላጦስ ፊት ላቆምኩህ ካሳ ባልበቃህም ነበር። ነገር ግን ፍጥረቱ ሁሉ ያንተ ነው፣ የኔ የለኝም ብሎ የእግዚአብሔርን ፈጣሪነት የእሱን ፍጡርነት በገዛ ቃሉ መሰከረ። ዲያብሎስም አቤቱ ጌታዬ፣ ነገር ግን አዳምና ሔዋን ከነልጆቻቸው በእኔ እጅ ተይዘው በሲኦል ተዘግተው ይኖራሉና ካሳ አድርገህ ውሰድልኝ፣ እኔንም ከጥንት ቦታዬ ስደደኝና ሃይማኖት ያልተማሩትን ምግባር ያልሰሩትን ኀጢአት ሰርተው ንስሐ ያልገቡትን ቃል ኪዳን ስጠኝና በሲኦል እንደ ሞሰብ ፍርፋሪ ስለቅማቸው ልኑር ብሎ ይሰግድ ይጸልይ ጀመር። ጌታችን እንዳታሸንፋቸው መጻሕፍትን እጽፍላቸዋለሁ፣ መምህራንን እሾምላቸዋለሁ፣ በንስሐ እቀበላቸዋለሁ እንጂ ሃይማኖት ካልተማሩ ምግባር ካልሰሩ ኀጢአት ሰርተው ንስሐ ካልገቡ እኔን ጠልተው አንተን ከወደዱስ ሰጥቼሃለሁ ይሁኑህ አለው። በዚህ ጊዜ የጌታችን የባሕሪ አምላክነቱ በሰውም በዲያብሎስም ዘንድ ታወቀ። የዚህ ዓለም ንጉሥ በአዳራሽ ተገኝቶ በዙፋን ላይ ተቀምጦ በደለኛን ይቀጣል፣ የተበደለን ያስክሳል። ጌታም መስቀሉን ምቹ ዙፋን አድርጎ በመስቀል ተሰቅሎ ዲያብሎስን አስሮ ገሃነመ እሳት አወረደው። አዳምን ከማዕሰረ ኀጢአት ፈቶ ከገሃነመ እሳት ከነልጆቹ አወጣው። አንድም ጽዮን የተባለች ማኅፀነ ማርያም ደብረ መቅደሱ የተባለ አካሏ ነው። ጌታም እነዚያ አላወቁም እንጂ እኔስ በማኅፀነ ማርያም አድሬ ለጻድቃን ለሰማዕታት ነገሥኩላቸው፣ በአይሁድ በመናፍቃን ነገሥኩባቸው ሲል ነው። አንድም ጽዮን የተባለ መስቀሉ ደብረ መቅደሱ የተባለ አካሉ ነው። እነዚያ አላወቁም እንጂ እኔስ በመስቀል ተሰቅዬ ለጻድቃን ለሰማዕታት ነገሥኩላቸው፣ በአይሁድ በመናፍቃን ነገሥኩባቸው ሲል ነው። እንደዚህ 7 ተአምራት ሲሰሩ አይተው የባሕሪ አምላክ ነው እንጂ የባሕሪ አምላክማ ካልሆነ እንዲህ ያለ ተአምራት ባልተሰራ ነበር ያሉ ክርስቲያን ተባሉ። አምላክም አይደል የአምላክ ወዳጅ ደግ ሰው ነቢይ ነው ያሉ እስላም ተባሉ። እስላምና ክርስቲያን የተባሉበት ያን ዕለት ነው። አይሁድ ግን አምላክም ነቢይም አይደል ሐሳዊ መሲህ ነው፣ ከቄሳር በቀር ሌላ ንጉሥ የለም ብለው ካዱት። ከዚህ በኋላ የአራቱ ቤተ ሮማውያን የጌታችንን ጫማው ልብ አልማው አንድነት ተሰርቶ ነበርና አንድ መደብ ልብሱም መጎናጸፊያውን፣ አንድ መደብ ኩፋሌቱን መጠምጠሚያውን
አንድ መደብ ዘንጉን መነሳንሱን አንድ መደብ አድርገው ከአራት ተካፈሉት። ቀሚሱን ግን የተወለደ ዕለት ሰብአ ሰገል አምጥተው አበርክተውት ነበር። መርፌ መቃድ ያልነካው አካሉ እያደገ የሚያድግ ባለ ተአምራት ነበረ። አይሁድም እንቅደደው፣ ዕጣ የደረሰው ይውሰደው ብለው ዕጣ የደረሰው ወስዶታል። ጌታችን ግን ይህን ሁሉ መከራ ሲቀበል በትሕትና በትዕግሥት ሲቀበለው ዋለ እንጂ ከትኩሳቱ አብርዱልኝ፣ ከመከራው አስታግሱልኝ አላለም። ምንም አልተናገረም ቢሉ የትዕቢት የፍርሃት የሚሆን አልተናገረም እንጂ ለሰው መድኃኒት አብነት የሚሆን በመስቀል ላይ ሆኖ ተናግሯል። አምላኬ አምላኬ ነጽረኒ ወለምንተ ሀደገኒ አባ ስሬ ሎሙ እስመ በዘየአምሩ ይገብሩ ነዋ ወልድኪ ወነያ እምከ ኤሎሄ 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 ኤልማ ስላማ ሰበቅታኒ ወአንተ ትቀድሞ ለአዳም በዊአ ውስተ ገነት አባ አምሐፀን ነፍሴ ውስተ እዴከ አባ አማህፀን ነፍሴ ውስተ እዴከ ወይቤ ተፈጸም ኩሎ ብሎ ሦስቱን ተአምራት ተናግሯል። አቤቱ ምእመናንን ከፍትወታት እኩያት ከኃጣው እርኩሳት ጠብቅልኝ፣ በዐይነ ምሕረት እይልኝ ሲል ነው። ወለምንተ ሀድገኒ ማለቱ ወለምንተ ሀደገኒ ብዬ ሲል ነው። አቤቱ ምእመናን በበደሉት በደል እኔ ከካስኩላቸው በኋላ ምነው ለምን ችላ ትልብኛለህ? አውጣልኝ እንጂ ምነው ገሃነመ እሳት አወረድክብኝ ብሎ ጌታ ሥጋ መልበሱ ስለኛ ነውና በእኛ ተገብቶ ሲጸልይልን ነው። አባ ስሬ ሎሙ እስመ በዘያምሩ ይገብሩ ማለቱ መላእክተ ብርሃን በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ አካሉ ደም ለብሶ ራቆቱን ቁሞ አክሊለ ሦክ ተሸክሞ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ። ቅዱስ ሚካኤል ግን ቁሞ ያደንቅ ጀመር። ቅዱስ ገብርኤልም እሊ ክፉዎች ሰዎች ፈጣሪን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ። ጌታም ፈጣሪያቸው እንደሆንኩ ባያውቁ ነውና ተው፣ ተቆጣህ፣ ታገስ፣ ሰይፍን መልስ ቢለው ያንተ ምሕረት ቸርነት ሁል ጊዜ ነው ብሎ ሰይፉን በቁጣ ቃል ቢያምዘገዝገው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየሰነጠቀ ገባ። ያን ጊዜ የገባ ሰይፍ እስከ ዛሬ ድረስ ሲወርድ ይኖራል። ጌታችን የተሰቀለ ዕለት እመቤታችን ቅድስት ድንግል ማርያም በከተማው ውላ ነበር። የከተማው ወሬ እኩሉ ሰቀሉት፣ እኩሉ አልሰቀሉትም እያሏት ስትጨነቅ ዋለች። ዛሬ የታመመ ሰው ዘመዴን ጥሩልኝ እንዲሉ ሁሉ ጌታም ዮሐንስ ወልደ ነጎድጓድን ጠርቶ ሂድ እናቴን ጥራልኝ መከራዬን ተየው አለው። ዮሐንስም እመቤቴ ሆይ ልጅሽ ተሰቀለ ቢላት ደንግጣ ስትወጣ ደናግል ተከተሏት። አይሁድም ከኛ ሴራ የተለየ ቤቱ ይተኮስ ከብቱ ይወረስ ብለው ሴራ አድማ አድርገው ሕዝቡን ሰብስበው ውለው ነበር። ጌታ የተሰቀለበት ከሕዝቡ ብዛት የተነሳ ቢሰወራት ልጄ የተሰቀለበት የት ነው ብትለው በምዕራብ በኩል ተሰቅሏል አላት። እግዝእትነ ማርያምም ጌታችን ራቆቱን ቆሞ አካሉ ደም ለብሶ አክሊለ ሦክ የሾህ አክሊል ተሸክሞ በመስቀል ተሰቅሎ ብታየው ምነው ቀድሞ ቅዱስ ገብርኤል አምላክን ትጸንሻለሽ ትወልጃለሽ ብሎ ያበሰረኝ ብስራት ሞት ሆኖ በገደለኝ ነበር እያለች አንድ ጊዜ ከሾህ አንድ ጊዜ ከድንጋይ ላይ እየወደቀች እስከ እግረ መስቀል ደረሰች። ጌታም የእናቱን ጽኑ ሐዘኗን አይቶ አለቀሰ። አይሁድም ቀድሞ በዚች ሰው ልጅ ምክንያት ሄሮድስ 14440 ሕፃናት ፈጅቶብን ነበር፣ የልጆቻችን ደም ተመለሰልን እያሉ ተሳለቁባት። እኩሉ በለቅሶም በገበያም ብንወጣ እንዲህ ያለች መልከ መልካም ሴት አይተንም አናውቅም እያሉ በመልኳ ማማር በሰውነቷ ደም ግባት አደነቁ። እኩሉ የሐዘኗን ጽናት የእንባዋን ብዛት አይተው አለቀሱ። ጌታም እናቴ ሆይ ብታለቅሺ አይታክትሽምን?
ስንዴ ካልተዘራች አትረባም። እኔም ካልሞትኩላቸው 5500 ዘመን በሲኦል ተግዘው በዲያብሎስ እጅ ተይዘው የሚኖሩት ነፍሳት ከገሃነመ እሳት አይወጡም። ዛሬ መከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሰው ሲወጡ ደስታው ይበዛልሻልና ተይ አታልቅሺ አላት። ምንም እንዲህ ቢላት ከልቅሷ አልታገስም ብላ እምቢ ብትል ዛሬ የታመመ ሰው ልጄን ሚስቴን አደራ ብሎ እንዲሞት ጌታም ዮሐንስን ጠርቶ ለእናቴ ልጅ ሁናት እርዳት አለው። እናቱንም ለዮሐንስ እናት ሁኘው እዘኝለት ብሎ አደራ አቀባበላቸው። ይኸውም ዮሐንስ የተቀበለው ዛሬ ሰአሊ ለነ ቅድስት ላላት ሁሉ ተደርጓል እንጂ ብቻ በዮሐንስ አልቀረም። ዮሐንስም እመቤታችንን እግዝእትነ ማርያምን ከቤቱ ወስዶ 15 ዓመት አኖራት። ኤሎሄ 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 ኤልማስ ላማ ሰበክታኒ ማለቱ ትርጓሜው አምላኬ አምላኬ እንዳለው ያለ ነው። አይሁድ ግን ኤልማስ ሲል ቢሰሙት ኤልያስ ያለ መስሏቸው ኤልያስን ከገነት ጠራው። ኤልያስ መጥቶ ሳያድነው ቶሎ የሚገድለው ነገር ምን እናጠጣው ብለው መክረው የዝሆን ሞት ያጠጡት ስለዚህ ነው። ወአንተ ትቀድሞ ለአዳም በዊአ ውስጠ ገነት ማለቱ ጌታችን የተሰቀለ ዕለት 2 ቀማኞች በጌታችን ግራና ቀኝ ተሰቅለው ነበር። በቀኝ የተሰቀለው 7 ተአምራት ሲሰሩ አይቶ አምላክነቱን ተረድቶ ተዘከረኒ እግዚኦ በውስጠ መንግሥትከ ተዘከረኒ እግዚኦ አመ ዳግም ምጽአትከ እያለ ሲጸልይ በግራ የተሰቀለው ቢሰማው ለራሱ አያውቅ ነዳይ ቅቤ ለመነ። አወይ እንዲሉ ለራሱ ተሰቅሎ ይጨነቃል፣ እኛን ያድነን ብለህ ትለምነዋለህን አለው። የማናይም እኛስ መሰቀላችን ነፍስ ገድለን ኃጢአት ሰርተናልና ፍዳችን ነው ይገባናል። ኃጢአት የሌለበት የባሕርይ አምላክ ንጹሕ ሲሆን ለቤዛ ዓለም ብሎ ቢሰቀል ፈጣሪህን ለምን ትሰድበዋለህ? አትፈራውምን አለው። ጌታም ራሱን ወደ የማናይ ዘንበል አድርጎ ምድረ ግብፅ ስንወርድ የነገርኩ ሁሉ ደረሰ። ከሞት በቀር ሌላ ነገር የቀረኝ የለም። ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶ ሰደደው። የገነት ጠባቂዋ ሱራፌ መልአክ ደመ ማኅተሙን ፈርቶ እየሸሸ አንተ ማነህ? የት ትገባለህ ቢለው ወንድሜ አልሰማህምን? አምላክ እንጂ ወርዶ ተወልዶ ዓለምን ሁሉ አዳነው አለው። አንተስ ማነህ? አዳም ነህ? አብርሃምን ይስሐቅን ነህ? ያዕቆብን ነህ? እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነበርኩ አለው። ለእንደዚህ ያለ ክብር ያበቃህ ምንድነው ቢለው 7ቱ ተአምራት ሲሰሩ አይቼ አምላክነቱን ተረድቼ ብለምነው ለእንደዚህ ያለ ክብር ጸጋ አበቃኝ ብሎ 5500 ዘመን ተዘግታ የነበረችቱ ገነት በጌታችን ደመ ማኅተም ከፍቶ ከአዳም ተቀድሞ ገነት ገባ። አባ አማሐፀን ነፍሴ ውስተ እዴከ ማለቱ በዘመነ ኦሪት የነበሩት ሰዎች ነፍስ ከሥጋቸው እየተለየች ሲኦል ተወርድ ነበር። ጌታ ከተሰቀለ በኋላ ግን ገነት ይገቡ ጀመር። ወይቤ ተፈጸመ ኩሉ ማለቱ በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ጌታችንም እሊህ 7ቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከሥጋው በገዛ ሥልጣኑ ለየ። ሞቱም በሰውነቱ ርስት በፈቃዱ ነው እንጂ የግድ አይደለም። ሞተ በፈቃዱ ወተቀብረ በስምረቱ እንዳሉ ሊቃውንት፣ ሞቱም ነፍሱን ከሥጋው መለየት ነው እንጂ መለኮቱስ ከነፍስና ከሥጋ አልተለየም። ነገር ግን መለኮት የተለየውን ሥጋ እንበላለን ማለት የሩቅ ብእሲ ሥጋ እንበላለን ማለት ክህደት ነው። ነፍስ የተለየውን መለኮት የተዋሃደውን ሥጋ እንበላለን ብሎ ያምኗል እንጂ። በሲኦል የነበሩ ነፍሳት ያልተማሩ፣ ያልተጠመቁ፣ ያልቆረቡ ነበሩና በአካለ ሥጋው ተሰቅሎ ሳለ በአካለ ነፍሱ ሲኦል ወርዶ የተወጋ ጎኑን ቀኝ ክንዱን ቢያሳያቸው ጥምቀትና ቁርባን ሆነላቸው።
ነፍሱ ከሥጋው ከተለየ በኋላ ለንጊኖስ የሚባል ሐራዊ በተሳለ ጦር ቀኝ ጎኑን ቢወጋው ጥሩ ውሃ ለጥምቀታችን ትኩስ ደም ለቁርባናችን አንድነት ወጥቶ እንደ ለፊደል መንታ ሆኖ ፈሰሰ። እሱም አንድ ዓይና ነበርና ከደሙ ተፈናጥሮ ቢነካው ዓይኑ በራለት። ከዚህም በኋላ ዮሴፍና ኒቆዲሞስ የሚባሉ የጌታችን ወዳጆች ነበሩና ዮሴፍ ድርብ በፍታ፣ ኒቆዲሞስ የ100 ወቄት ሽቶ አምጥተው ችንካሩን እየነቀሉ ከመስቀሉ አውርደው ሽቶውን በበፍታው ላይ ረብርበው ገንዘው ዮሴፍ እቀበርባታለሁ ብሎ ያነጻት ሐዲስ መቃብር ነበረችና ከዚያ አውርደው ሲቀብሩት እናንተ በሰውነቴ መዋቲ ብሆን በመለኮትነቴ ሕያው እንጂ ነኝ፣ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። አቤቱ ጌታችን ምን እያልን እንገንዝህ አሉት። ይልቅስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሳልስት ዕለት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሳልስት ዕለት አርገ በስብሃት ውስተ ሰማያት ወነበረ በየማነ አቡሁ ዳግም ይመጽእ በስብሃት ይኮንን ሕያዋነ ወሙታን ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸውና ለወዳጆቹ ለ12ቱ ሐዋርያት ለ72ቱ አርድእት ለ36ቱ ቅዱሳት አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃ አትቅመሱ በሏቸው ብሎ ያን ጊዜ አክፍሎት አስተማራቸው። እሊህንም 13ቱን ሕማማተ መስቀል ዮሐንስ ወልደ ነጎድጓድ በዐይነ ሥጋ አይቶ ጻፋቸው እንጂ በእዝነ ሕሊና ሰምተው በዐይነ ሕሊና ተገልጾላቸው የጻፏቸውስ ሶሎሜ፣ ማርታ፣ ኤልሳቤጥ ናቸው። ጌታችን እግዚእነ ኢየሱስ ክርስቶስ የተቀበለውን ሁሉ መከራ ስቃይ አንድነት ቢቆጥሩት 9281 ነው። ይህንንም ለእኛ ለነፍሳችን መዳኛ ለሥጋችን መጠገኛ ሊሆነን ነው እንጂ እንደ ጻድቃንና እንደ ሰማዕታት እሴት ክብር አገኛለሁ ብሎ አይደለም። እሊህንም 13ቱን ሕማማተ መስቀልና 5ቱን አዕማደ ምስጢር አንድነት አድርጎ ተምሮ ያስተማረ የመድኃኔ ዓለምን በዓል ያከበረ ዝክሩን ያዘከረ ሰው የተሰቀለው ጌታዬ መስቀሉ ቤዛዬ ብሎ ማመኑ ነው። ዕድል ተርታው ጽዋ ፈንታው ከሐዋርያት ጋር መንግሥተ ሰማያት መግባት ነው። ይህንንም ሁሉ ያላደረገ ሰው ዕድል ፈንታው ጽዋ ተርታው ከአይሁድ ጋር ገሃነመ እሳት መውረድ ነው። የሥጋ አባት ልጁን ቢወደው ጋሻ ጦሩን መክቶ ተዋግቶ ያድነዋል እንጂ ስለ ልጄ ልሙት አይልም። ጌታችን ግን ነሣ ደዊነ ወጾረ ሕማማን እንዲል ስለኛ ብሎ ተሰቅሎ 13ቱን ሕማማተ መስቀል ታግሶ አድኖናልና ይክበር ይመስገን፣ አሜን። እኛንም ስለወደደን ካለመኖር ወደ መኖር አምጥቶ የፈጠረን እግዚአብሔር ይክበር ይመስገን፣ አሜን። ሁለተኛም አንድነቱን ሦስትነቱን ካለማወቅ ወደ ማወቅ ካለመስማት ወደ መስማት ካለመማር ወደ መማር ያበቃን እግዚአብሔር ይመስገን፣ አሜን። ሦስተኛም እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ፈጥሮ ሳያጠፋን በካህሊነቱ ችሎ ታግሶ ዕድሜ ሰጥቶ ያቆየን እግዚአብሔር ይክበር ይመስገን፣ አሜን። አራተኛም እግዝእትነ ማርያም እመቤታችንን ከመከራ ሥጋ ከመከራ ነፍስ የምታድነን እመቤታችንን ከማኅፀነ ሐና ፈጥሮ ከአንስተ ዓለም መርጦ ከሁሉ አልቆ የእናት አማላጅ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። አምስተኛም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ መድኃኒተ ሥጋ መድኃኒተ ነፍስ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። ስድስተኛ
ዕረፍተ ሥጋ ዕረፍተ ነፍስ የምትሆነን ዕለተ ሰንበትን የሰጠን እግዚአብሔር ይክበር ይመስገን፣ አሜን። ሰባተኛ አነሳስቶ ላስጀመረን አስጀምሮ ላስፈጸመን እግዚአብሔር ክብር ምስጋና ይግባው፣ አሜን። ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛና በደለኛውን ሀብተ ማርያም ባሪያህን ከመከራ ሥጋ ከመከራ ነፍስ ሰውረኝ እስከ ዘለዓለሙ አሜን።